11ኛው ሰዓት እውነተኛ ታሪክ ክፍል 16 ማሂ እናቴን አውሪያት ዘፈኑን ዝጊው አልኳት። ወይ አመቼን ላዋራት ነው ናፍቃኝ ነበረ ስጣት አለችኝ። እናቴ ስልኩን ተቀበለችኝና አወራቻት። ሰላምታ ተለዋወጡ። ስለ ስራም ጠየቀቻትና ተሰነባበቱ። በል በቃ አውሩ ብላ እናቴ ወደ ውስጥ ገባችና ጋቢ ይዛልኝ መጣች። መጥታ አስለበሰችኝ። ጋቢን ለብሼ ተስተካክዬ ቁጭ አልኩኝ። እስከ ቤት እንደማወራች ቃል ገብቼላት ስለነበረ ስልኩን መዝጋት አልቻልኩም። እሺ ምን እናውራ? ወሬ ሁላ እየጠፋብኝ ነው እኮ አልኳት። እና እኔ የወሬ ማመንጫ ማሽን ያለኝ ይመስልሃል እንዴ? እኔም እኮ እየጠፋብኝ ነው አለችኝ። እንደዛ ከሆነ በቃ አናውራ፣ ዝም ብለን አብረን እንደተቀመጥን እናስብና ዘፈን እንስማ አልኳት። እሺ ባንተ ምርጫ ምረጥ አለችኝ። አንቺ ደስ ያለሽ ክፈቺ፣ በቃ አብረን እንዝፈን አልኳት። እሺ ብላ የኃይሉ ታደሴን በእስስት ነበር የማይሽ ቢከፋኝ ዛሬ ሳላይሽ የራቀኝ መንገዱ ከጠገቤ ጥሎብኝ መከራ ለልቤ እንደ እናት ቆጥሬሽ አንድ ጋራ ስንት ታልሜ ነበር ካንቺ ጋራ ፍቅርሽን እንደራሴ ያመኝ አልቻልኩም ልረሳ አስጨክኝ። ማሂ ይሄ ላንተ ነው ቢከፋኝ ዛሬ ስለየህ ብለህ በወንድ ቀይረህ ስማው አለችኝ። እኔ ዘፈኑን እየሰማው እንባ እየቀደመኝ ነበር። ዘፈኑ ወደ ኋላ መለሰኝ። አስታውሳለሁ ፊደል የመውተች ሰሙን ነበረ። ጎዳና ላይ አድሬ ምግብ ከቀመስኩ ስንት ቀን እንደሆነኝ እንኳን ማስታወስ እስከሚከብደኝ ድረስ ሩቦኝ ምግብ ቤት ለምግብ ቤት ትራፊ አለ እያልኩ እየዞርኩ ሁሉም ጠዋት ነው አሁን ምንም የለንም እያሉ እየመለሱኝ በአጋጣሚ አንድ ምግብ ቤት በሬጋ ቁሞ የኃይሉን ይሄ ዘፈን ተከፍቶ ነበር። ሙዚቃው ስለኔ ህይወት እያቀነቀነ ያለ ይመስለኝ። በቆምኩበት ድርቅ ብዬ ቁሜ መስማት ጀመርኩኝ። የድምፁ ቅላጼ ዘፈኑ ብቻ ረሃቤን ሁላ ጠፋው። እንባዬ ደረቴ እስኪያስበሰብሰው ድረስ አለቀስኩኝ። ከሸቀልኩበት ላይ 5 ብር እየከፈልኩ ይህንን ዘፈን ቢያንስ 5 6 እንደሚያሰማኝ አደርግ ነበረ። የኔን የፊደል ብሔራዊ መዝሙር የሆነ ሁላ እስከሚሰማኝ ነበር እምወደው። አሁንም ልክ ስሰማ በሀሳቤ ወደ ኋላ ጎተተኝ። ማሂ ዝም ብላ እየዘፈነች ሰማኸው አይደለ ትለኛለች። እኔ አዎ ከማለት ውጪ መልስ አልሰጠዋትም ነበረ። ለማንኛው ልደርስ ነው ደግሞ እስካሁን የሆነ ሰው እየተከተለኝ ነበረ። እንዳትጨነቅ ብዬ ነው ያልነገርኩህ። አንተን እያወራው በመስተዋት ውስጥ እያየሁት ነበረ። ወደ ኋላ ስታጠፍ ይታጠፋል፣ ስቆም ይቆማል፣ በፍጥነት ስነዳ ደግሞ በፍጥነት ይነዳል። ስንቴ ልጋጫ ነበር። አሁን ግን ሰፈር ደረስኩ አለችኝ። ምን? አንቺ ምንድን ነው የምታወሪው? ማን ነው የሚከተልሽ አልኳት። ከተቀመጥኩበት እንዴት እንደተነሳውላ ትዝ አይለኝም። ምን አውቃለሁ ብቻ የሆነ መኪና ዝም ብሎ እየተከተለኝ ነው። ድንገት ካይኔ ተሰውሮ ወደ ሰፈር ለመግባት እራሱ እየፈራውኝ ነው። ቆይ ዘጉቼ ስልኩን በር ላይ እንዳላቁም ቀድሜ ልደውልላቸው አለችኝ። አይ አልዘጋውም ማሂ፣ ገና ሳትደርሺ ጀምረሽ ክላክ አድርጊ ይከፍቱልሻል አልኳት። እሺ አለችኝ። በስልኬ ውስጥ ጆሮዬን እስከሚያመኝ ድረስ ክላክ አደረገች። በቃ ከፈቱልኝ። ወደ ግቢ እየገባውኝ ነው። አታስብ ግን ማን ሊሆን ይችላል? አሁን ራሱ ድንገት ከኋላ የዘሎ የሚያንቀኝ እየመሰለኝ ነው አለችኝ። ውይ ማሂ እያስጨነቅሽኝ ነው። ከሰው ጋር ተጣልተሽ ነው ወይስ ያስፈራራሽ ሰው አለ? እንዴት አልኳት። እረ ጭራሽ ምን እንደሚያያቀኝ ትሆናለህ። እኔ ከማን ጋር ልጣላ እችላለሁ? ተሆ በቃ አባቴ እቤት ስለሌለ ገና ሳልገባ ጀምሮ የፍርሃት ስሜት ተሰምቶኝ ይሆናል። በቃ ቤት ገብቻለሁ። ሌሊት እንቅልፍም ቤት ካለኝ እደውልልሃለሁ እሺ እንድታነሳው አለችኝ።
እሺ በቃ ማሂ አደራ የሆነ ነገር ካለ አሳውቅኝ። እኔም እኮ አስፈራራሽኝ አንቺ ቦቅባቅ ድሞ እንዳትፈሪ እሺ ብያት ስልኩን ተዘጋ። ወደ ውስጥ ስገባ ቤተሰቦቼ የሞቀ ጨዋታ ላይ ናቸው። ስለ ድሮ አንስተው እየተሳሳቁ ያወራሉ። እኔ ብተኛ ጥሩ እንደሆነ ነግሬያቸው ወደ መኝታ የገባው ውስጤ ድብልቅልቅ ያለ ስሜት ነበረ። ልስቅ ፈልጌ መሳቅ አቃተኝ። ላለቅስም ፈልጌ ማልቀስም አቃተኝ። ስልኬን አነሳሁኝና ለማሂ ትንሽ አንድ ብዬ ተኛሽ እንዴ ብዬ ቴክስት ላኩላት። ዝም አለችኝ። ለመተኛት ሞከርኩ። በግራ ብል በቀኝ ብልም እንቅልፍ አልወስድህ አለኝ። ቀድሜ የምተኛው ጭንቅላታችን መሆኑን ዘንግቼዋለሁ መሰለኝ። ተቀላብጬ የሆነ ሰዓት ልክ እንቅልፍ ጥሎኛል። ስልኬ ሲጠራ በኦን ይሁን በህልም እየተምታታብኝ ነበረ። ድጋሜ ሲጠራ አነሳሁትና አየሁት። ማሂ ናት። ተስፈንጥሬ ካልጋውን ወረድኩኝ። አነሳሃቺ። ማሂ ደህና ነሽ? ማሂ ምን ሆነሻል? ማሂ አልኳቺ። እንዴ ተረጋጋ እንጂ አጣደፍከኝ እኮ። ምንም አልሆንኩም። እንቅልፍ እምቢ ብሎኝ እኮ ነው። ደግሞ መጠጡ ነው መሰለኝ። ቤት ከገባው በኋላ በጣም አሞኛል አለችኝ። እና ምን አደረግሽበት እንዲተውሽ? አሁን ደህና ነሽ? ብቻ ውስጤ ስፍስፍ ነገር አለ። እዛ ቤት የሆነ ነገር ሆና የምታድር መስሎኝ ምነው አቶ ሳሙኤል ቢሄዱ ኑሮ ይሄ ሁሉ ጭንቀት አይኖሩም ነበረ እኮ ብዬ አሰብኩኝ። ከማሂ ጋር ትንሽ ካወራን በኋላ መቼ እንደምመለስ ጠየቀችኝ። አልወሰንኩም። በአሁኑ እንኳን ትንሽ መቆየቴ አይቀርም። የትምህርት ማስረጃ መስተካከል አለብኝ። በዛ መታወቂያም ላውጣ። በስሜ የባንክ አካውንት እንኳን ይኖረኝ እንጂ አንቺ ጋር እያስቀመጥኩት እኮ ላምንሽ እራሱ አልቻልኩም አልኳት። ኧረ እባክህ ተው። እንዲያውም እኮ እኔ ነኝ ከባንክ በላይ አስተማማኝ ሰው። ለማንኛውም ቶሎ ብትመለስ ነው የሚሻለህ። ካልሆነ የሆነ ቀን ከእንቅልፍህ ስትነሳ ሳሎን ቁጭ ብዬ ነው የምታገኘኝ አለችኝ። አድርገውት ነው ብዬ በይ ደህና ደሪ፣ እንቅልፌን ልተኛ፣ አንቺም እንቅልፍሽን አሳልፊ አልኳትና ስልኩ ተዘጋ። በንጋታው እናቴ ቁርስ ደርሷል ብላ ቀሰቀሰችኝ። ተነሳው። ቁርስን በላልቼ ስጨርስ ማሂ ጋ ደወልኩኝ። አታነሳም። አቶ ሳሙኤል ደውለም አታነሳም። ጠባቂው ጋር ደውለን ከቤት እንዳልወጣች አረጋገጥን። እሳቸው ወደ አዲስ አበባ ሸኝተን ስላደረጉልን በሙሉ አመሰግነን ለእኔም ቶሎ ወደ አዲስ አበባ እንድመለስ ከታላቅ አደራ ጋር አስጠንቅቀውኝ ሄዱ። ስመለስ ማሂ ደወለች እና ተኝታ እንደነበረ ነገረችኝ። በቃ እቤት አባቴ እየመጣ ከሆነ ቤቱን አስማምሬ እንጠብቀው። ዛሬ ስራ አልገባም። ከሱ ጋር የልባችንን ስናወራ ብናመሽ ይሻላል አለችኝ። እሺ በቃ ብያት ወደ ቤት ተመለስኩኝ። ከሰዓቱ ደግሞ እህቴ ቤት ሄድኩኝ። እዛም ስንጫወት አመሻሁኝና ወደ ቤት ተመልሼ ከቤተሰቦቼ ጋር አመሻው። የዛን ቀን ከማሂ ጋር ስናወራ አድረን በንጋታው ከቤት ስራ ቦታ እስክትደርስ አወራን። ማታም ስትመለስ እንደዛው እያወራን ነበረ። እረ ነታናም የሆነ ሰው ዛሬም እየተከተለኝ ነው መሰለኝ፣ ወይስ በሀሳቤ እንደዛ ስላሰብኩኝ ነው የተከተለኝ ይመስለኛል አለችኝ። እሺ ቆይ አንድ ነገር ልንገርሽ። አሁን ኖርማል ከምትሄጅበት መንገድ ያገኘችው መጀመሪያው መታጠፊያ ላይ ታጠፊ፣ ዙሮች ተመለሽ አልኳች። እሺ ቀይ ከፊት ለፊት መታጠፊያ አይታየኝም አለችኝ። ትንሽ ቆየችና ይኸው አሁን እየተጠፍኩኝ ነው አለችኝ። እሺ በቃ ዝም ብለሽ ወደፊት ንጂ፣ ከዛ መኪናውን እየተከተለሽ ይሁን አይሁን ቼክ አድርጊ አልኳች። አደረኩ እኮ ስታጠፍ አብሮኝ ታጠፈ። አሁንም ከኋላዬ ነው፣ ጭራሽ እየቀረበኝ ነው አለችኝ። ምን? እሺ ማሂ ፖሊስ ጋር ትደውያለሽ ወይስ ምን እናድርግ? ማን ሊሆን ይችላል አልኳት። ኧረ ማንም ጋር አልደውልም፣ መኪናውን አቁሜ ልውረድና ቼክ ላድርግ እንዴ አለችኝ። አንቺ ያምሻል እንዴ ብዬ ጮኩባት።
አንዴ ምን ችግር አለው? አስፋልት መሀል ላይ እኮ ነው ያለሁት። ጨለማ ውስጥ ቢሆን ጨለማ ውስጥ እኮ አይደለም አለችኝ። የማወራትን ጠፋኝ። የሰማሁት ድምፅ ጠፋ። ማሂ ሁላ ሄሎ ማሂ ሄሎ አንቺ ማሂ ብላት ብጠራ ምላሽ አጣው። ዘግቼ መልሼ ደወልኩ፣ አታነሳም። ደገምኩት ልዘጋ አካባቢ አነሳችና ማሂ አታስጨንቂ፣ ምን እየተፈጠረ ነው አልኳት። መኪናውን አቁሜ ከመኪናውን ስወርድ መኪናውን ባጠገቤ ከንፋስ በፈጠነ እየነዳው ለትንሽ ሳተኝ። ስቶኝ አለፈ። ታርጋውን እንኳን መያዝ አልቻልኩም አለችኝ። የዛኔ ጭንቃቴ ይባስ ጨመረ። እሺ አፍጥኙ፣ መኪና ውስጥ ግቢና ወደ ቤት ሂጂ አልኳት። እሺ ብላ ተመልሳ ወደ ቤት መንዳት ጀመረች። ሰፈሩ ደርሳ እንኳን ከኋላዋ ያለ ከፊት ለፊትም የቆመ እየመሰለኝ እየደነገጥኩኝ ነው እያለችኝ የነበረ። ቤት መግባቷን ካረጋገጥኩ በኋላ ስልኬን ዘግቼ ምን እየተፈጠረ እንዳለ ማሰብ ጀመርኩኝ። ግን ምንም ነገር ጭንቅላቴ ውስጥ ሊመጣልኝ አልቻለም። ማን ሊከተላት ይችላል? የሆነ ሰዓት አውቃ የሆነ ሰዓት አውቃ ወደ አዲስ አበባ እንድመለስ ምክንያት እየፈጠረች ይሁን እንዴ ብዬ አስባለሁ። እንዲሁ እንደተጨነቅኩ ነጋልኝ። በጠዋቱ ተነስቼ ደውዬ አወራኋት። ከአባቴ ጋር ወደ ቀበሌ ሄደን የተወሰኑ ነገሮችን ጨራርሰን ወደ ቀድሞ ትምህርት ቤት ሄደን ያለውን መረጃ ወሳስደን እስከ መቼ እንደሚያልቅልን ጠይቀን ለምሳ ወደ ቤት ተመለስን። ማሂካ ደወልኩ፣ ደህንነቷን አረጋገጥኩኝና ከአባቴ ጋር ዞር ማለት ጀመርን። ብዙ ማያውቃቸው ሰዎች ስላሉ ያን ያህል ከባድ አልሆነብኝም ነበረ። እኔ ማታ ድረስ ማሂ ዛሬ የሚከተላት ሰው መኖሩን አለመኖሩን ለመረጋገጥ ቸኩዬ ነበር። ያ የፈራሁት ማታ ደረሰና ማሂ ከስራ ወጥታ ወደ ቤት እየሄደች ደወለችልኝ። እስከ ቤት አውራኝ ብላኝ እያወራን ነበረ። ዛሬም የሚከተለሽ ሰው አለ እንዴ አልኳት። እኔ እንጃ እስካሁን ምንም አላየውም አለችኝ። ተመስገን አልኩኝ። እስከ ቤት ድረስ ምንም የተከተላት ሰው አልነበረም። ቤት ከደረሰች በኋላ ተሰናብተን ስልኩ ተዘጋ። እውነት ለመናገር ማሂ በጣም ናፍቃኝ ነበር። አንዳንድ መኪና ሳይ ዝም ብለህ ገብተህ ሂድ ይለኛል። ድንገት ደርሼ ሰርፕራይዝ ባደረጋት ብዬ እመኛለሁ። ከአባቴ ጋር እያወራን ዞሮ ቤቱን ካልሸጥነው እኮ እዚህ ነው የምንኖረው፣ ትምህርትህም እዚህ ነው የምትቀጥለው አለኝ። ችግር የለውም ቀስ ብለን እንወስናለን። የእናንተ እርግጠኛ ልሆን ብዬ ነው እንጂ የኔን መውደቂያ መመቻቸት አያቅተኝም። እዚህም መማር እችላለሁ አልኩት። እዛ ያለውን ጉዳይ ከጨራረስኩ በኋላ ማሂ ሳታስበው ድንገት ሄጄ ሰርፕራይዝ ላደርጋት አስብ ነበር። መቼ እንደምመጣ ስትጠይቀኝ አላቅም፣ እቆያለሁ አልኳት። ናፍቀኸኛል ቶሎና አለችኝ። እሺ አልኳት። በእኔ ቤት እሁድ ከአባቷ ጋር ቁጭ እንዳለች ድንገት ቤት ደርሼ አስደነግጣታለሁ ብዬ ነበረ። ቀዳሜ ማታ ከስራ እየተመለሰች እያወራን ነበር። በመሀሉ ምን ሆና እንደሆነ አላውቅም። በቃቸው አንድ ጓደኛዬ ዋቲንግ እየገባችብኝ ነው ላውራት አለችኝ። ላስጨንቃትም ስላልፈለግኩ እሺ በቃ ስትገቢ እናወራለን አልኳት። ስልኩም ተዘጋ። ቤት ገብታ ከሆነ ካሁን ትደውልልኛለች ብዬ እየጠበቅኳት ዝም አለችኝ። እኔ ደወልኩላት፣ ስልኳ ተነሳም። ምን ይዘጋሻል? ቤት እስክትገባ እንዳወራሽ ብቻ ነበረ እንዲህ የምትፈልጊው አልኳት። አሁንም ዝም አለች። በቃ ዶክማት ይሆናል። ለነገሩ አሁን አውርተን ድጋሜ ካላወራን ብዬ ምን ያማዝዘኛል? ቆይ እንዲያውም ነገ ስልኬን ዘጋና ቤት እስክትደርስ አላዋራትም አልኩኝ ለራሴ። ተነስቼ ይዤ የመጣሁትን ልብስ አስተካከልኩኝና ከተትኩት። በጠዋቱ ልክ ለበዓል ልብስ
ተዘጋጅቶልን እንደ ነጋታው በለበስ ነው ብለን እንደምንጠብቀው ህፃን ነበር የሆንኩት። እንዴ ነግቶ ሂጂ ሳፕራይዝ ባደርጋት መቼስ ስታየኝ እንዴት እንደምትጮህ እያልኩ በሀሳብ እየሳልኳት ብቻዬን ፈገግ እላለሁ። ሌሊት እናቴ ቀድማኝ ተነስታ ቤቱን ፏ አድርጋ ቡና አፍልታ ሰላም ግባ አለችኝ። እሺ ብዬ የእናቴን መርቃት ተቀብዬ አባቴ እስከ መኪናውን ሸኝቶኝ አሳፈረኝ። ስራዬን አስተካክዬ እንደምመለስ ነግሬ ተሰነባብተን ጉዞ ጀመርኩኝ። ሲነጋጋ ድንገት ማሂ ከጓደኞቿ ጋር ትወጣ ይሆን እንዲህ ልናገራት ወይስ ምን ጓደኛ አላት? ቆይ ለአቶ ሳሙኤል ንገራቸው። ድንገት ከቤት ከወጡ ደሞ ስገባ አጥቻቸው አጣታለሁ አልኩኝና ደውዬ አያነሱም። ድጋሜ ደውዬ አያነሱም። ግራ ገባኝ። አቶ ሳሙኤል ምንም ቢፈጠር ስልክ ሳያነሱ አይቀሩም። ቆይ ለማሂ ልደውል አንዴ ብቻዬን እየተብሰለሰልኩ ስልክ ጠራ። አቶ ሳሙኤል ነበሩ። አነሳሁት። ይቅርታ ልጄ አላየሁትም ነበር አሉኝ። ድምጻቸው ስሰማ ልቤ ስንጥቅ አለ። ምንም ልክ አልነበረም። ድምፁት ምንድን ነው? ምን ተፈጠረ አልኳቸው። ሆስፒታል ነው ያለነው፣ ማሂ ልትሞትብኝ ነው አሉ። ስቅስቅ እያሉ እያለቅሱ ነበር የነገሩኝ። ማለት ምን ሆና ነው አልኳቸው። 11ኛው ሰዓት ክፍል 16 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሚመጣው ሳምንት ክፍል 17 ይዤላችሁ እመጣለሁ። እስከዛ ቸር ሰንብቱ። ብያለንበት ሰላማችን ይብዛ እያልኩኝ እንደ አጋጣሚ ሆኖ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። እንጆይ፣ ሼር፣ ላይክ፣ ኮመንት ማድረግ አትርሱ። ላቭ ስቶሪ ለሚወዱ ጓደኞቻችሁ ሼር አድርጉላቸውና ሼር። እወዳቸዋለሁ። ደህና ሆኖ ሰላም ለሀገራችን፣ ሰላም ለሰው ዘወር ሁሉ ባይ